እንግዲህ የልሳን ጨዋታ ቤተሰብ ዛሬ የመጀመሪያ ቪዲዮአችንን የመጀመሪያ ስራችንን ከናንተ ጋር ልንወያይበት መተናል። የስብሃትን ልደትም 90 አመቱን በማስመልከት የሱ ስራዎች ከሆኑት አንዱ ሌቱ ማይነጋልኝ ላይ ብንጫወት ብለን አሰብን። ከዛም ደግሞ ውስጥ አንዷን ምዕራፍ መርጠን በጣም ብዙ ያጫውታል የሱ ካራክተሮቹ እያንዳንዱ ካራክተር እያንዳንዱ ምዕራፍ እያንዳንዱ ሐሳቡ አንድ ላይ ራሱ ያጫውታል። ከዛ ውስጥኛ አንደኛውን ምዕራፍ አንድን ወስደን ለመጫወት አስበናል። ይሄ ምዕራፍ እንግዲህ 1993 ላይ የመጀመሪያው እትም ሲወጣ በሳንሱር ምክንያት ተቆርጦ ነበር የወጣው። ከዛ ደግሞ ጊዜ ደጉ እንዲሉ 1999 ላይ ጋሽ ስብሃት እያሉም በድጋሚ አንድ ላይ ምዕራፉ ሳይነካ እንደወረደ እንደተጻፈ ሆኖ ታተመ። ከዛ ውስጥ ደግሞ እኛ ምዕራፍ አንድን ያችን የመጽሐፏ ነፍስ ምላት እኔ የመጽሐፉ የሌቱ ማይነጋልኝን ነፍስ የሆነውን ምዕራፍ አንድን እናወጋበታለን እንጫወትበታለን። ከዛ ሐሳቡም በጸጸት ላይ እድሜ ላይ ጊዜ ፍርሃት የመሳሰሉ ጉዳዮችን በጣም በጥልቀት ያነሳቸዋል እና በዛ ጉዳዮች ላይ ጨዋታ የምናደርግ ይሆናል። እኛ ዛሬ ስብሃት እንኳን ተወለደልን እሱ ባይወለድ አስበልን እንኳንም ጻፈልን እና ሰቆቃወ ምናሴ ብሎ ነው የሚጀምረው። የምናሴ ሰቆቃ እና እቺኛዋን ፓርት በደንብ የሚያሳያት ምኑ ጋ ነው? ገጽ 3 ላይ ምናሴ ነው እንግዲህ ይሄን የሚለው። ወደ መስተዋቱ ሮጥኩ፣ እፊቴ ቆምኩ፣ ከፍርሃት ጋር ተፋጠጥኩ፣ ከእብደት ጋር ተዋወቅኩ፣ በአይኔ መስኮት ገባው፣ ወደ ውስጤ አየው፣ እኔን አጣው ይላል እና በቃ እቺኛዋ ነች። ይሄ ሐሳብ ነው መስተዋቱ ፊት ቆሞ የሚያስበው ሐሳብ ነው። ሙሉ ምዕራፉን ብቻ ሳይሆን የመጽሐፉ ስቶሪው የመጽሐፉ ሐሳብ የመጽሐፉ አገነባብ የሚሄደው በዛ መንገድ ነው። መስተዋቱ ፊት ቆሞ በሚሰማው ስሜት እዛ ውስጥ ነው ብዙ ነገሮችን አካቶ የያዘውና እና የምናሴ ሰቆቃ ከዚህ ከመስተዋት ፊት ከመቆም ጀምሮ ነው የሚሄደውና መስተዋት ፊት ሲቆም እርጅና መምጣቱን መጸጸትን ፍርሃትን ወደ ውስጤ አየው እኔን አጣው ይላል። ከዛ ደግሞ የሆነ ፓርት ላይ ምን ይላል? ባዶ ተደራርቦበት አልቦ ላይ ሰው የለበት እና ባዶነትን አልቦነትን ፍርሃትን ማጣትን በደንብ አድርጎ ነው ፍንትው አድርጎ የሚያሳየው ነው። እሱን ደግሞ በእድሜ መንገድ ነው የሚያሳየው። የስብሃት ፍልስፍናዎች አብዛኛውን በተለይ መጀመሪያዎቹ 3 መጽሐፎቹ ላይ መጀመሪያ ላይ የጻፋቸው ሌቱ ማይነጋልኝ ይሄ 7ኛው መልአክ ያኛው ደግሞ ፈረንሳይ ያለ የጻፈው ትኩሳት ላይ አብዛኛውን የምናያቸው ካራክተሮች ከወጣትነት ጋር የተያያዙ ናቸው። እንደውም ወጣቱን የሚል ፍልስፍና አለው አይደል? ወጣት ነው እንደግ ነው ትኩሳት ነገር ያለው ማለት ነው። እና እንደው እድሜን አይደለም የሚናገረው። እንደው ይሄ እንዴት ነው? እንደው ግልብነትን አይደለም ዝም ብሎ የሚናገረው። ስብሃት ፍልስፍናዎች አሉት ከወጣትነት እስከ እርጅናውም ድረስ። እዛ ውስጥ ግን የማህበረሰቡን ስነልቦና በደንብ አድርጎ ፍንትው አድርጎ የሚያሳያቸው እንትኖች አሉ። እንግዲህ ዛሬ ስለ ፍርሃትና ጸጸት ነው እያወራን ያለ ነው። ማንጸሪያዎቹ በጣም በነገራችን ላይ በጣም ከመጋነናቸው የተነሳ ግራ ነው የሚገባሽ። እንደዚህ ማሳየት ይቻላል? እንደዚህ ማንጸር ይቻላል እንዴ ብዬ አስባለሁ። አንድ ፓርት ላይ ክስ ይላል። ህሊናው እሱን እየከሰሰው ነው። ምድረ በዳ ውስጥ ለብቻ በተሰያት በበጋ ፀሐይ እሳት ስትተፋ ንፋስ ደክሞት ሲያንቀላፋ ሲና በረሃ ውስጥ ለብቻ ፀሐይ ከላይ ስትከካ አሸዋ ከታች ሲጠብስ አየሩ ከዙሪያ ሲያበስል ውሃ ጥም ሲያጠወልግ የሙሴ በትር ሳይኖር አለቱን ማን ያንኳኳል? አባይን ብታገኘው ጠጥተህ የምትጨርሰው ሲመስል ታዲያ ኮዳ ውሃ በትንሽ ኮዳ ጥቂት ውሃ ብትኖር ያቺን ኮዳ
ከፍተ በንቀት ቀስ ብለ ያችን ጥቂት ውሃ ብታፈስ እያወክ እንደማትታፈስ በህሊና ፊት የለብህም ወይ ክስ? እኔ በጣም እዚህ ጋር ሙሴን እዚህኛው ላይ በጣም ብዙ ቦታ ያነሳል ከውሃ ጋር ከአሻጋሪነቱ ጋር አርጎ ነው የሚያነሳውና መሻገርን ስላቃተው ይመስለኛል ይሄን አሻጋሪነት በማንጸሪያነት የሚያነሳውና እዚህ ጋር ያነሳው እንዴት ነው በረሃ ውስጥ የደከመ ሰው አንድ ጠብታ ውሃ ለምላሱ የሚፈልግ ሰው ኮዳ ውስጥ ያለችን ውሃ በንቀት ከፍቶ ልቡ ስጋው እየፈለገ ያችን ውሃ ቢደፋት በዛ አነጸረ ወጣትነቱን ማለፉን መተውን መሻገሩን ለምን ያህል አክብዶ እንዳሳየውና በእንደዚህ አይነት ማንጸሪያዎች ምን ያህል እንደሚያሳይ ከዛ ውጪ ደግሞ ክንፈ በመስተዋት ውስጥ ፊት ቆሞ ራሱን የሚመለከት ግለሰብ ነው ፍርሃት ምናሴ ይቅርታ አንቺ ክንፈን ስለምትወጂው ካጨቅ እና ምናሴ መስተዋት ፊት ቆሞ ራሱን የሚያይ ገጸ ባህሪ ነው ራሱን አጥቷል ኦሬዲና እኔን አጣው ባዶ ሆኗልና ባዶነቱን ያሳያል እና ይመስለኛል ይሄ የምዕራፉ አገነባብ ምናሴ በጸጸት ባሳደረበት ተጽዕኖ አይምሮ የታወከው እና አይምሮ ታውኮ የሚመጣበት ሐሳብ ይመስለኛል ምዕራፎቹ የተገነቡት ፍልስፍና ይመጣል ማልቀስ ስላልቻልኩ መፈላሰፍ ልጀምር አፋችሁን ዝጉና ጆሮአችሁን ክፈቱና አድምጡኝ ይላልና ያንዳንዱ የሚያነሳቸው ነገሮች ከስነ ልቦና ከማህበረሰብ ጋር የተያያዙ ነገሮች ናቸው አሁን ቅድም ያወራ ነው በሬውን እስቲ ቄራ ወርደ በሬው ሲታረድ አንገቱ ሲገዘገዝ ሲያሰቃዩት የአብን ፍጥረት በአብ ስም ማረድ መሰዋት ግን አይከብድም ይላል ይሄን ማንጸሪያ ግን ማን አስቦት ያውቃል ከዛ ይመጣና እና እስቲ ደግሞ ሬስቶራንት ግባ ስጋ አዘ ስትበላ አጥንት ስትቆረጣጥም ያን ሲገዘገዘ የነበረው በሬ አስበው ከዛ ደግሞ ቀበቶህን በኋላ ላይ ስታጠብቀው ፈርስ እንደምትጨፈልቅ ስታውቅ ያለውን ስሜት ከዛ ደግሞ ሽንት ቤት ስትሄድ ያን ነው ለዛ ህይወት ነው እኛ የህይወት ሰርክል የሚመላለሰው ይልሃል ይሄን ያህል ፍልስፍና ይሄን ያህል ምናሴ አይምሮ ስለታወቀ ያው ያይምሩ መጣወቅ አልሽው እንጂ ምንድነው ልክ መጀመሪያ ላይ እንደሚገልጸው መጽሐፉን የጻፈ ካቆየ በኋላ ከ45 እና ከ40 ምናምን አመት በኋላ ሲያየው ድጋሚ የኖሩን ዞር ብሎ ማሰብ ይጀምራል ከዛ የሱ ስፍራ የት ነበረ እዛ ወይ በረሃ ውስጥ ከነበሩት ማለት ነው ወጣትነቱን ምን ሲያደርግ አሳለፈው የሚል ጎልማሳ ወደ እርጅና የተጠጋ ሰው ጋር ነው የሚፋጠጠው ምዕራፍ አንዱ ላይና ምን አደረገ እንግዲህ በወጣትነታቸው አንዳንዶች ትምህርትን መረጡ ወደ ትምህርታቸው ሄዱ በዛ ስኬተኛ ሆኑ የህይወት ትርጉምን በዛ ለማግኘት ጣሩ ሌሎቹ ከፈጣሪያቸው ተዛመዱ ስለዚህ የህይወትን ትርጉም ከዛ አገኙ ከዛ መኖር ጀመሩ ሌሎቹ ደግሞ ጊዜያዊ ደስታ በቃ ደስታ ማለት አሁን ባለህ ኑር ባገኘው ተደሰት ማለት ነው የሚሉት ደግሞ መርጠው ከሴቶቻቸው ጋር ተዝናንተው አለፉ የምናሴ ስፍራ ግን የት ነበር ምናሴ ደራሲ ሆኖ ነው እዚህ ውስጥ የምናገኘው ስለዚህ ደራሲ የተፈጸመውን ነገር እያንዳንዱን ማየት አለበት ካራክተሩን ሲቀርጽ እዛ የሚደረገውን ነገር ሲያይ ለመጻፍ የሚያስፈልገውን ነገር ስለ ህይወት ፍልስፍና ሲያስብ እነዚህ ነገሮች ሲያደርግ የሱ ጊዜ ልክ ያቺ በበረሃ አፍ ከፍቶ እንዳፈሰሳት ጥቂት ውሃ የምትቆጠቆጥ አይነት ግን መልሶ ማያፍሳት አልፋለቻ ማያገኛት ሆኖ ያገኘዋል ከዛ የህይወትን ፍልስፍና ማሰብ ይጀምራል ወደ ኋላ ይመለስና ያ ፍልስፍና ምን እንደነበረ በእያንዳንዱ ካራክተር ውስጥ ለመሳል የሞከረ ይመስለኛል ለኔ በተለይ ክንፈ ምክንያቱም ክንፈ ከተፈጥሮና ከህግ ከሞራል
ዳኝነትና አገዛዝ ውጪ ነው። ጉልበተኛ ሆነ ሃይማኖተኛ ሆነ ሚት ሆነ ምንም የማያሸንፈው ማንንም ጥሶ የሚያልፍና ከሱ በተቃራኒ በሆነ መንገድ ደግሞ የሚቆም ሰው ነው። ሁሉም ካራክተሮች ተቃራኒ ጥንድ የሆነ ባህሪያቸውን ጭካኔና መልካምነትን ሩህሩህነትና ንፉግነትን አጣምሮ ያዙ ናቸውና ከዛ ውጪ ግን ክንፈ ለየት ባለ መልኩ የተሳለ ይመስለኛል። እሱም በሰፊ ትንታኔ የምንመጣበት ይሆናል ሌላ ጊዜ። ግን ክልኤቱ ጸጸት ይመጣና ስለ ሴተኛ ዳሪዋ ነው። ክልኤቱ ጸጸት ያቺ ሴት አስቢው ከ40 ዓመት በኋላ የነበሩ ሴቶች እነ ትርሲት እነ ማሙት ሽሩሩ ምን ሆነዋል? ምን ተፈጥሮባቸዋል? ኦሬዲ ምን ሊፈጠር እንደሚችል ደግሞ ጠንፌለሽ ውስጥ ላይ ታሳየናለች አይደል? በነበረው በወጣትነት ዘመናቸው ጠንፌለሽ ያመነችው ከርቷት የተመረኮዘችው እድሜዋን በልቶ ሲሸሻት እሷ ጅማቷ ማቅጠጥ ሲጀምር ሽበቷ ፊቷ መጨራመት ሲጀምር አይተናል በሷ። ከዛ የማሚት ሽሩሩ ሰቀቀንና ስጋት አለ ክንፈ እንዳይተዋት። ከዛ ከስጋቷ ከጭንቀቷ የሚያወጣትና ወደ መንግስተ ሰማያት የሚያከንፋት ክንፍ ሆኖ መጠጊያዋ ሲሆን እናገኛታለን። እና ምን ሊፈጠር እንደሚችል ኦሬዲ እናውቀዋለን በወጣትነት ዘመናቸው። አልፎ ግን ሁሉም ካለፈ በኋላ ዞር ብሎ ሲያየው በቃ የማሚት ስጋት አሁን ነው እሱ ላይ ማደር የሚጀምረው። ለምን እድሜያቸው እነሱን ወጣት በነበሩ ዘመን ስለሆነ ማሚት የሚያሰጋት የዛኔ ያሰጋቸውም የነበረውን ማለት ነው። ከዛ ክልኤቱ ጸጸት ላይ ሲጀመር ሴተኛ ዳሪውን ማን ፈጠረ ጥያቄ ይመጣል። ማን ፈጠረ አይደል? ስለዚህ ከጨብጥና ከቄጠኝ ጋር ከጋዴም ሽት ጋር ይዘነው የመጣ ነው ተጥለውልን የሄዱት የስጦታ ፈርጥ ጥርሱ አይታይም ይላል። ሄዱልን ማን ናቸው ይላል። ግን ልምምዱን ይሄ ባህላዊ ልምምዱን ከሆነ ቦታ ልታዩ ወይ የሆነ የውጪ ሰው አቀምሶሽ ሊሄድ ይችላል። ከዛ ግን ማናስቀጠለው ይሄ ተጠያቂነት በራሳችን ላይ ይዞራል። ሴተኛ ዳሪና ውሻ አንድ ናቸው፣ ሁለቱም ቤተ ክርስቲያን ያገቡ ቄስ ያሳልማቸው ይላል አይደል? ግን ቄሱም ደግሞ መልሰው ይመጣል እዚህ ቦታ። አዎ። ስለዚህ ማነን ምንድነን የምንገፋው የምንንቀውን ነገር ራሳችንን ይፈጥራል የሚለውን እንድናስብበት እንድናሰላስልበት ያደርጋል። ከዛ ክልኤቱ ጸጸትን ጨርሰን ሰልስቱ ላይ ስንገባ ሶስተኛው ላይ ፍልስፍና ነው የሚመጣው። ይሄ ፍልስፍና በክንፈ የተቀነቀነው በኋላ እስከ መጨረሻ በክንፈ የተቀነቀነው ሌሎቹም ግን የሚያግዙት አንድ የህይወት ፍልስፍና ያለ ይመስለኛል። ይሄ ምንድነው? እንግዲህ አንድ ፈላስፋ መጀመሪያ መጠየቅ ይጀምራል፣ ወይም የሚያየው ነገር ትርጉም ያጣበትና ከዛ ለጥያቄ ይነሳል። ከዛ በኋላ ጠይቆ የሆነ መላምት ላይ ይደርሳል። ያንን መላምት ፕሩፍ ለማድረግ ለማጥራት ይሄዳል። ከዛ መግለጥ ይጀምራል። ከዛ በኋላ በዛ ይኖራል አይኖርም፣ ይሄ የፈላስፋውን ኃይል ወይም የፈላስፋውን ጥንካሬ የምንለካበት ይሆናል ማለት ነው። ሶቅራጠስን የምናደንቀው ላመነበት ነገር ስለኖረ ነው። ስለዚህ እነዚህን ደረጃዎች ይዘን ስንሄድ ክንፈ ያለውን ነገር ይላል አይደል? ይጠይቃል፣ ትርጉም ያጣበታል። ከዛ የህይወትን የወጣትነትን አለመቀጠል ከንቱነት ተወልዶ መሞት ወጣት ሆኖ አብቦ ከዛ ደግሞ መጉደል ማርጀት እንደዚህ እንደሚሆን ያያል። ከማሚት ሽሩሩም ስጋት ጨምሮ ማለት ነው። ከዛ እሱ ጥያቄውን ጠይቆ ወደ ህይወት መነሻ ምንጭ የገባ ይመስለኛል። ያ የህይወት መነሻ ምንጭ መጀመሪያ ወሲብ ነው አይደል? አዳምም ሔዋንን አወቃት። ስለዚህ ይሄ ሁሉ ምድር በዛ። ወደ ሳይንስም ከሄድን ደግሞ የሴሎች የኦርጋኖች ጥምረት፣ ከዛ በኋላ ደግሞ ይሄ መዋለድ ነው እዚህ የሚያደርሰን። ስለዚህ የህይወት ምንጭ የሆነውን ጉድጓድ ወደ መቆፈር ነው የሚሄደው ክንፈ ማለት ነው። ስለዚህ ፍልስፍናውን ከጥልቁ ለመጀመር ከዛ ለመጀመር ማለት ነው። ከዛ በየአይነቱ ነው የምታመጪው። ኃጢአት የተርከፈከፈበት አይደል? የሌላ ኃጢአት የተርከፈከፈበት፣ ከዛ የተናቀ የገማ የተተወ፣ ከዛ በኋላ ያህያ ምን እያለ የማያዳርሰው የለም። እያንዳንዱ ልዩነታቸውን ይላል ደራሲው ምናሴ። እሱ ያደረገውን አድርጎ
አይታየውም፣ ለውጡ አይታየውም። ለሱ ጉድጓድ ነው ወይም ያደርገውም ያው ኑሮ ነው አይነት ልንለው እንችላለን። ግን ለክንፈ የተለየ ነበር እና ያንን በህይወት ፍልስፍናው ያገኘውን ይሄ ነው ምንጩ ብሎ ያሰበውን ያንን በመቆፈር ከዛ የህይወትም ትርጉም የሚገኘው እዛ ውስጥ ነው። ለምን በዛ ጡዘት ውስጥ ስትሆኚ ሁሉንም ነገር ትረሻለሽ። ሁለት አካል አንድ ይሆናል። ከዛ በኋላ ደግሞ ቅጽበት፣ ጊዜ፣ ስጋት ምናምን ይባል ነገር ይጠፋል። በዛች የሰላም የመረጋጋት ቅጽበት ውስጥ ለዘላለም መኖር ይፈልጋል። እሷን ለማርዘም እያንዳንዱ ሴት ጋር እየሄደ ያስሳል። ኢቨን ይሄ የወሲብ ኦርጋኑና የሚያስበው አሰላዛይ ጭንቅላቱ ጠያቂው ሁለት የተለያዩ እስኪመስሉ ድረስ አንዱ ሌላውን እስኪሞግት አንዱ ሌላው ላይ የበላይነት ለመውሰድ እስኪታገሉ ድረስ ፍልስፍናውን ለመኖር ኖሮም ለሌሎች ለማሳየት ይገልጽላታል አይደለም። አንተም እንደዚህ አድርገህ ይሁን እንጂ ምኑን ጻፍ ይሆንክ ይሏል። ከዛ መንገድ ሊያገኘው የሚጥር ይመስለኛል። ያው መጽሐፉ በጨርሰን ደግሞ በስፋት ስናየው በጣም ብዙ ፍልስፍናዎችን በጣም ብዙ ሀሳቦችን የሚያነሳ ነው። በቀጣይ እንትኖቻችን እነዚህን ጉዳዮችን የምናነሳ ይሆናል። ለዛሬ ግን ከመጨረሳችን በፊት አንድ ግሩም የሆነች ያው የመልካ ስባት ላይ ብዙ ስለ ስባት የተጻፉ ጥናቶችም እይታዎችም አሉ። ከዛ ውስጥ በጣም ግሩም የሆነ የስባት መጫወቻ ካርዶች ፍትወት፣ ልቦናና ታሪክ በሚል ቴዎድሮስ ገብሬ የሰራው ጥናት አለ። እንጋብዛችሁ ጋብዘናችኋል። ሌቱም አይነጋልኝን በተለይም እድሜያችን ከፍ እያለ ሲሄድ ደግመን ስናነበው የምናይበት መንገድ ሌላ ነው የሚሆነው። ከብልግና ባሻገር ማየት የምንችላቸው የሞራል፣ የስብዕና፣ የማንነት፣ የሰውነት ጥያቄ በጥልቅ እየተቆፈሩ የሚያሳስቡን የሚያሰላስሉንና የሆነች ብልጭታ የሚሰጡን ናቸው። ይህን ይመስላል የዛሬ ጭውውታችን። ልሳን ጨዋታን ሰብስክራይብ ያደረጋችሁ አድርጉ። ቤተሰብ እንሁን፣ አብረን እንጫወት። እንዲነሳ የምትፈልጉት ሀሳብ ወይም በእኛ ሀሳብ ላይ ያላችሁን ተቃውሞም ሆነ አስተያየት እንድታደርሱን እንፈልጋለን፣ እናበረታታለን። እናመሰግናለን። እንግዲህ ስብሃትም እንኳንም ተወለደልን፣ እንኳንም ጻፈልን ይሄን ሁሉ መጽሐፍ። ቴንክ ዩ። አሜን።